የሚልን ሐሳብ ይሄኛው እንዴት ነው ይቅርታ የምትጠይቀው? ይሄኛው እንዴት ነው የምታስተካክለው? ብዬ ቆይ የሞራል ልቀት እንትን መናሸቅ ምናምን የሚባል የቋንቋ ማሳመር ነገር አይደለም። እኔ የሄድኩበትን ነገር ነገርኩ። ከዛ በኋላ የእሱ ኃላፊነት ነው። ማስተካከል አለብን። እነዚህን ሰዎች ማስተካከል አለብን። ስታስተካክል አልታየህም? ተገኝተህ ስታዳምጥ ነው። ያሳየው አይደለም እኮ ማስተካከል ተገኘው እዛ ተስተካክሎ። እሺ አንተ ልጁ ተስተካክሎ አላየነው። አሁን ልጁ አልተስተካከለም። እንግዲህ ይሄንን ድጋሚ ደገመው። እኛ ያየነህ አየነህ። እኛ ተገኝተን አየነህ። ስታስተካክል ለምን አላየነህ እንዴ? እንዴት መንፈስ አይሆንም ማስተካከሉ? ስታነጋግር ሰው ሁልጊዜ ምን አለ መሰለህ፣ ስተትህን ላንተ ነው የምነግርህ። እኔ ስተትህን አደባባይ አውጥቼ አንተ እንዲህ ነህ ስልህ ልገኝ አልችልም። እዛ ቦታ ላይ ተገኘህ። ከዛ በኋላ ያልተመቸህን ነገር ቁጭ ብለህ በራውንድ ቴብል የሚሆን በእንትን የሚሆን ቁጭ ብለህ ታወራለህ ከሱ ጋር። ይሄ ልክ አይደለም ትላለህ። ያንን ደጋግመህ መክረው ካልሆነ ግን የእሱ ፋንታ ነው የሚሆነው ይሄ እንጂ ህዝቡን። ምክንያቱም አንደኛ ይሄንን ሞብ እንዲህ ብድግ ብሎ እንደ ወስላት አይተዋል አይደለ? እንትኑ ሚዲያውን ኦልሞስት ግማሽ በግማሽ ነው ተንጫጫ ያለው። ምናልባትም ሊበልጥ ይችላል አንደኛው ፓርት አይደል ነው የትኛው ሊበልጥ። እዛ ምንድን ነው ያደረጉት? ተቀጣጠሩ፣ ተገናኙ፣ መንገድ ላይ ያገኙት። ልክ ነው እያልኩ አይደለም። እሱንም በተመለከተ እነግርሻለሁ። ወንጀል ነው ያልሽውን ነገር አንቺ አይደለም ቅጣቱን የምትሰጪው። ወንጀል ነው ከተባልሽ ለህግ አስፈጻሚ አካላት ነው የምታስረክቢው። አንቺ ህያው ምስክር ነው የምትሆኙ። ህጉ ነው የሚቀጥ እንደ ተንከሲስ መጥቶ ህይወቴ ውስጥ ገብቶ የሆነ ነገር በተፈጠረ ሰዓት ላይ ያን ነገር ባጋለጥኩኝ። ልጁን ግን ተመልክታችሁታል። ምንድነው የሚመረመረው? ማስረጃ ቀረብኩላ። ከዚህ በላይ ምንድነው የምትፈልገው? ምን ትፈልጋላችሁ? ደንቁራችሁ ካልሆነ በቀር የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ እንደ ኢትዮጵያ ህዝብ። አዳማ ከተማ ታዋቂውን ጋዜጠኛ ያስደበደበ ሳይፈልግ ፊልም እየቀረጸ የዩቲዩብ መነገጃ ያደረገው ልጅ ማለት ነው። ዛሬ ማምሻውን በወጣው ዜና እንግዲህ የአዳማ ፖሊስ በቁጥጥር ስር አውሎታል። ያው ለጥያቄ የመጣ ነገር አይደለም። ዴሊብሬትሊ ተደራጅተው ሰዎች የሚሰሩበት እጅግ አሳፋሪ ነገር ነው። ይሄንንም ያወጣው ሰው ድምፁ፣ ንግግሩ ራሱ ኮንፊደንሱ ይገርማል። ለማንኛውም ከዚህ በኋላ በህግ ነው የምጠይቃችሁ። እያንዳንዳችሁ ስሜን ባልተገኘውበት እያነሳችሁ የምታብጠለጥሉ ሰዎች፣ ይመርመርልን ይፈተሽልን እያላችሁ የምትሉ ሰዎች፣ እንድመረመርማ ፊት ለፊት እኮ ላይቭ ላይ መጣውኝ እኮ፣ እንድትጠይቁኝማ መጣውላችሁ እኮ፣ እንድታዩና ማስረጃ እንዲሆናችሁ ብዬ ሙሉ ማስረጃ ይዤ ቀርቤ አሳየዋችሁ። ይሄንን ሁሉ አድርጌ ኦሪጂናል ማስረጃ አቅርቤ የድምጽም የጽሁፍም በቪዲዮም መጥቼ ላይቭ ላይም መጥቼ ለምትጠይቋቸው ጥያቄዎች በሙሉ መልስ ሰጥቼ አሁንም ድረስ የኔን ስም እያነሳችሁ የምትፈተፍቱ ሰዎችና ፔጃችሁ ላይ ፍሬዘር ያ ነገር ነው እያላችሁ የምትሉ ሰዎች ከዚህ በኋላ በህግ ነው የምጠይቃችሁ። ከቤት ወጥቻለሁ። ኦኬ እሺ፣ የደረስክ መኪና ይዝ ነው እንትን ሻወር ሰት ይበናል። በቃ እሺ፣ ችግር የለም። አረፍ ፏብዬ ነው ጠብቀን። እሺ አባቴ፣ እሺ በቃ እቃም ግዛ ማቴሪያል ለይታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ? ብሩክ አይ ቆይ አንተ እንደው መጀመሪያ በጣም ይገርማል። ዝግንን የሚል ቢጃማ ይልጣ እንዴ ደስ ያለን ይዘና አንተ የፈለከውን ይዘና። ይሄ አሁን በጣም የሚዘገንን ነገር ነው። እንግዲህ አሁን ውድ ቤተሰቦች አሁን ልብ በሉ። በዚህ አይነት ደረጃ ሰው ሲያወራ ራሱም ይቅርታ አድርጉልኝና የሚያወራው ልጅ ራሱ ደስ አይልም። ንግግሩ ራሱ ይሄ የተላመደው ነገር ያለበት ነገር ነው የሚመስለው። ይሄንን ነገር በጣም በተቀናጀ መልኩ የሚሰሩ አካላት ያሉበት ሲስተም ነው። ሲስተሙ እንዲሁ ዝም ብሎ እንጂ አንቺ አይደለም የምትቀጨው። ዱላው ትክክል አይደለም ነው ነውር ነው እንጂ ደግሞ ሌላ ነገር ነው እንዴ። ታዩ እነሱ እንደዛ መምታታቸው። እኔ እዚህ ኢንተርቪው ስሰራው ራሱ ጠንከር ያሉ ቃላትን እንኳን እየተጠቀምኩ አልነበረም። ጉዳዩን የሚገልጽ ነገር እንኳን አይደለም የምጠቀመው። ያኔ እፈራው ስለነበረ ጉዳዩን ዙሪያ ዳርዳሩ ነው። በኋላ በደንብ ነግርሻለሁ። ለምን የቤት እመቤት ነኝ ያልክ፣ ለምን ቆንጆ ነኝ ያልክ ምናምን የሚሉትን ለምን ደጋግሜ ያነሳቸው እንደነበረ እነግርሻለሁ። ዱላ እኮ የናዝሬት ልጆች ከያዙት በላይ እኔ 2 ዱላ አለኝ እኮ። ከክራንች የተሰራ ከብረት የተሰራ 2 ክራንች እኮ ነው ያለኝ።
እሱን እንኳን መሳቢያ ውስጥ ቁጭ አድርጌ በለሰለሱ ቃላት ነበር ጠይቄ የነበረው። ያን ማደርገው ሙያው ስለማይፈቅድ እንደዛ ነውና ዱላው ልክ አይደለም። ያቄ እንፈልጋለን ብሎ በቁጥጥር ስር አውሎታል። የአዳማ ፖሊስ እጅግ በጣም ነው የምናመሰግነው። እንደዚህ ነው መሆን ያለበት። ማንንም ሰው ማንንም መምታት ማስመታት አይችልም። ማንንም ሰው ያለ ፍቃዱ ካሜራ ደቅኖ እየቀረጹ ማሰቃየት አይችልም። ህግና ህግ ብቻ ነው ማንንም ሊዳኝ የሚችለው። ስለዚህ ላደረጋችሁት ነገር እጅግ በጣም ነው የምናመሰግነው የአዳማ ፖሊስ። ለዛውም አንድ ታዋቂ ጋዜጠኛ ምንም ጥፋት እንኳን ቢያጠፋ ጥፋቱን በህግ ነው መዳኘት ያለበት እንጂ እነሱ የሰፈር ጎረምሶች ተሰብስበው እየደበደቡ ያስደበደቡ ካሜራ እየቀረጹ ታዋቂ ጋዜጠኛ እንግዲህ ብዙ ነገር ለኢትዮጵያ የሰራ ጋዜጠኛ ነው። ምንም አይነት ጥፋት እንኳን ቢኖርበት በእንደዚህ አይነት መገደል አልነበረም መቀጣት የነበረበት። ስለዚህ የአዳማ ፖሊስ ያደረጋችሁት ነገር እጅግ በጣም ነው ደስ የሚለው። ለፍሬዘርም ደግሞ ተገቢውን ቅጣት ወይም ደግሞ ያስተምራል የሚለውን ነገር ሰጣችሁ አስተምራችሁ እንደምትለቁት ተስፋ አደርጋለሁ። ጀስቲስ እንደዚህ ነው ሰርቭ መሆን ያለበት። ለሌሎችም ያስተምራል የሚለውን ተገቢውን ቅጣት ቀጣችሁ እንደምትለቁት ተስፋ አደርጋለሁ። በጣም ነው የምናመሰግነው በድጋሚ የአዳማ ፖሊስ ማለት ነው። የትኛውም ክልል ላይ የትኛውም አካባቢ ላይ ሰው ያለ ፍላጎቱ መደብደብ የለበትም። ሰው ያለ ፍላጎቱ ካሜራ የተቀረጸ መሰቃየት የለበትም። ምንም አይነት ጥፋት ቢያጠፋ ህግ እንዲዳኙ ወደ ህግ መውሰድ ነው ያለባቸው። ይሄን ነው ብለው ሁኔታውን አይተን እንጠራለን። ግን እንዲህ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? አው ካስፈለገ ያው እሱ እንዳንተ መርጣ ነው ለልጁ ነገር እንዳይደክም ታዲያ ነግሬዋለሁ። ፖሊስ እንዳይደክም። ይሄ በጣም የሚያሳዝን ነገር ነው። ውድ ቤተሰቦቼ እኔ ከደሙ ንጹህ ነኝ። ማስረጃ አቅርቤላችኋለሁ። ገብታችሁ ተመልከቱ። ከዛ ውጪ እየመጣችሁ አልባሌ ነገር የምትናገሩ ሰዎች እናንተ ራሱ የዛ ነገር ተባባሪና አባል እንደሆናችሁ በይፋ ነው ማወጀው። ከዚህ በኋላ ይሄንን እያደመጣችሁ ያላችሁ የኢትዮጵያ ህዝቦች ማድረግ የሚጠበቅብኝ አድርጌያለሁ። ህይወቴን፣ ስራዬን፣ ፋሚሊዬን አደጋ ላይ ጥዬ ተጋፍጬ ለእናንተ ባቀረብኩት ነገርና ባጋለጥኩት ነገር ላይ አብዛኞቻችሁ ከኔ ጎን እንደቆማችሁ አይቻለሁ። ነገር ግን ከኔ ጎን ያልቆማችሁ ሰዎች ከዚህ በኋላ ኮምፕሮማይዝ ማድረግበት አቅም የለኝ። ስርዓት የምትይዙ ከሆነ ስርዓት ይዛላችሁ። ስሜ ማጥፋት አቁሙ። ማወቅ የምትፈልጓቸው መረጃ ካለ ስልኬ ሀላለሁ፣ ዩዘርኔሜ የቴሌግራሜ ሀላለሁ። የደበቅኩት ነገር የለም። እየመጣችሁ መጠየቅና ማውራት ትችላላችሁ። ስልኬ ዝግ አይደለም። እያነሳው እየመለስኩ እያብራራው እገኛለሁ። ከዛ ባለፈ የሰራኋቸው ቪዲዮዎች አሉ፣ እየገባችሁ ተመልከቱ እንጂ እየመጣችሁ አፋችሁን አትክፈቱብኝ። ከዚህ በኋላ ግን ባልተገኘሁበት ተገኝተሃል፣ ባላደረግኩት ነገር አድርገሃል እያላችሁ ስሜን የምታጠፉ ሰዎች እስቲ አንዳችሁ አካውንታችሁ ላይ ላገኘው። እናንተን ከህግ ጋር ነው ማገናኛችሁ። በጣም ብዙዎቻችሁ እኔን የምትቃወሙ ሰዎች ገብቼ ፔጆቻችሁ ምናምናችሁ ስመለከት ጤነኞች አይደላችሁ። አንዱ ደግሞ እኔን እንድትጠረጥሩ ያደረጋችሁ ነገር ዩቲዩብ ላይ የምትሰራቸው ኮንተንቶች ናቸው አላችሁ። ኦኬ፣ ዩቲዩብ ላይ የምሰራው ኮንተንት ስለ ፍቅር ግንኙነት እና በባለትዳሮች መካከል ስለሚፈጠሩ ወሲባዊ ነገሮች ነው። ጥያቄው በባለትዳሮች መካከል ወሲባዊ ግንኙነት የለም ወይ ነው? የለም። እስቲ መልሱልኝ። ሲቀጥል የሰራው ስለ ተቃራኒ ጾታ ግንኙነት እንጂ ስለ ተመሳሳይ ጾታ ግንኙነት አይደለም። ያለጠው ልጅ ላይ እንደዚህ በደቦ መነሳታችሁ አንድ ስህተት እንድትሰሩ እያደረጋችሁ ያለ ይመስለኛል። ለምሳሌ እኔ አይኔ እያየ እንኳን እንደዚህ አይነት ነውር ባይ አየው ቪዲዮ ቀረስኩ ብዬ ለዚህ ህዝብ አልናገርም። ምክንያቱም ነህ ትባላለህ። ባሳየ ያን ሁሉ ለፍቶ ኤዲት አድርጎ አስተካክሎ በደንብ አድርጎ በኤቪደንስ ካሳየ በኋላ ግን ሁላችሁም ወደሱ ዞራችሁበት። በጣም ነው የሚያሳዝነው። ከዚህ በኋላ ግን ኤቪደንስ ያለው ሰው ራሱ ስለሚፈራ ብቻ ወጥቶ እንዳይናገር እያደረጋችሁ እንደሆነ ይሄን ማወቅ አለባችሁ። በሱ ሳይድ ያላችሁን ጥያቄ ኦፍ ኮርስ ትላንትና ላይቭ ተከፍቶ ሲጠየቅ ነበረ። ከዛ ውጪ ግን አንተም ያውን የምትሉ ሰዎች ያስጠይቃችኋል። በነገራችን ላይ ማስረጃ አምጡና ልክ ሶፎንያስ በተጋለጠው ልክ ይህንንም ልጅ አጋልጡት። ያኔ ከእናንተ አጠገብ ነን። መረጃ ሳትይዙ ግን አንድ ወንድም የስንት እናቶች እንቧ የስንት ወጣቶች ለቅሶ የሆነውን ነገር ስላጋለጠ በዚህ ልክ መነሳታችሁ ግን በጣም ትደብራላችሁ። ስለዚህ ይሄ አሁን ምንድነው? ከየት የመጣ ነው? ይሄ ከሱ ስልክ ላይ ነው ያስወጣ ነው። ከራሱ ዋትስአፕ
ከሶፎንያስ ላይ ያው ለሶስት ሰዎች የላከው ቮይስ ነው። የራሱ ድምጽ ነው። በደንብ አድርገህ ተመልከተው። ቪዲዮዎች ደግሞ አሉ፣ በውስጥ ልክልሃለሁ። እኔ በደንብ ማወቅ ያለባችሁ አድማጭ ተመልካቾች፣ ምንም ድምፅ ወጣ ምንም ተገኘ ሶፎንያስ ከድርጊቱ ነፃ ሊሆን አይችልም። ሶፎንያስ በልዩ መንገድ ትሪት ሊደረግ ይችላል፣ ሊታገዝ ይችላል፣ ሊታዘንለት ይገባል፣ ከገባበት ነገር ሊወጣ ይገባል፣ ሊሰለይለት ይገባል። ያ ሁሉ ማለት ግን ድርጊቱ ትክክል ነው ማለት አይደለም። ሶፎንያስን ነፃ ያወጣው እኔ ፎከስ ማድረገው ሶፎንያስን ብቻም ሳይሆን ፍሬዘር የሚባለው ልጅ ራሱ በደንብ መጠራት አለበት። ልጁ በደንብ መጠናት አለበት። እሳት በሌለበት ጭስ አይታይም። ከአንተ ጋር በተለየ ሁኔታ በዚህ ደረጃ የአንተ ቢጃማ ይጠበኛል፣ የኔ ይሰፋሃል፣ እቃውን ግዛ፣ እንትኑን አስቀምጥ እየተባባላችሁ ያወራችሁት በደንብ ቢጣራ እናንተ ብዙ ታሪክ ያላችሁ ሊሆን ይችላል። ስለዚህ የሚመለከታችሁ አካላቶች ለወጣቶች፣ ለህፃናት፣ ለህዝብ ግድ ይለናል ብላችሁ የምታስቡ በጥንቃቄ ይህንንም ልጅ መመርመር አለባችሁ ለማለት ያህል ነው። ብዙዎቻችሁ ሶፎንያስ ብቻ ብላችሁ አይናችሁን ከፍሬዘር ላይ እንዳትነቅሉ ለማለት ነው። እሺ ላስደምጣችሁ፣ ፍርድ እናንተ ሰጣላችሁ። እሺ ሶፊ ጉንፋን ስለያዘኝ ነው። ይሄ የፍሬዘር ድምፅ ነው። የሶፊ ድምፅ ነው። በቪዲዮ እያወሩ ነው። ከፍሬዘር ጋር በቪዲዮ እያወሩ ነው። ክተተው ምናምን የሚባባሉት ጋር ያወሩትን ነው እኮ ራሱ ላይ ያስቀምጦት ነው። ሌሎችንም ቮይሶች ክፈታቸው። ስሙን እየጠራ ደግሞ ይናገራል። አረ በጌታ ስም እኔ ለመስማት እራሱ አልችልም። ይሄን በእናትህ በጌታ በእግዚአብሔር ስም ቴሌግራም ላይ ያለላችሁ ግቡና እዛ አንድ ቮይስ ግን አለች። ኖርማሊ ማንም ሰው ቢሰማው ኖርማል ነው፣ ግን ብዙ ነገሮችን በቀይ ኖ አይ እንደዚህ አይነት ቮይስ አይደለም። ፍሬዘር ስሙን እየጠራ ይናገራል። ፍሬዘር ያደረገውን ነገር ይናገራል። ልጁ ምን እንዳደረገው አይ ቲንክ ሶስተኛው ወይ ሁለተኛው ይሄም እንደዛው ነው። ተመሳሳይ ነው። በእናትህ አራተኛው ነው። ሌላ አለ። አንተ እዛው አሰማን። በእናትህ አንተ ከዛው አሰማ። ሌላ ይሄ እንትን የሌለበትን ሌላውን ቴሌግራም ላይ ሄዱና እዩት። እዛው ፖስት ስላደረገው ያ ልጁ ጤነኛ አይደለም ማለት ሁለቱም በደንብ እንትን ቢጠየቁ ብዙ ነገር ይወጣ ብዬ ነው የማስበው። ይኸው ልክፈተው። ቆይ እርቶኛል። ተው በቃ ተው በቃ ሀሳቡን ብቻ ነገር ተው አቁሙ። ስለዚህ ይሄ የተገኘው ከእንትና ነው።
ይሄ ከሶፎንያስ ስልክ ነው የወጣው። እያንዳንዱ ነገር ላይ ፍሬዘር አለበት። ከፍሬዘር ጋር ከዚህ በፊት እንደሚገናኙ ደንበኛው እንደሆነ ፕላስ የሆነ ሰዓት ላይ ሰምታችሁ ከሆነ የሚደክምህ ከሆነ ሰው ይዤልህ ልምጣ ይለዋል። ይሄ ማለት ከዚህ በፊት አድክም ያለው ድካምህን አቃለው ሰው ሊጨምርልህ እስከ ማለት ደረጃ በደንብ አድርጎ ነው የሚያውቀው። ይግባባሉ። በሶፎንያስ ጉዳይ ምንም አይደለም። ተሳስቶ ነው እንዲህ ነው የሚባል ነገር የለም። ፍጹም አዲክትድ ሱሰኛ ነው በዚህ ጉዳይ። ያ ልጅ ግን አለበት ከ101% እያንዳንዷን መረጃ ቴዲ በውስጥ በኩል ልክልሃለሁ አለበት በጉዳዩ። ለአመት ከምናምን የሚተዋወቁት ሁለቱ ማለት ነው። ሲቀጥል ለአመት ከምናምን ይተዋወቃሉ። ሲቀጥል ደግሞ ልጁ ምንድነው ያለው? ሁሉም ሰዎች እንዲህ አይነት ጥያቄ ያቀርቡልኛል አለ። ለምንድነው ለኛ ማያቀርቡልን? ለምንድነው ለቴዲ ለሌላው ሰው ማያቀርቡለት? ልጁ በጣም የተነካካ ሰው ነው። ሲቀጥል በርገር ሲባል ወዲያው ባነንኩኝ አለ። እኔ በርገር እግዚአብሔር በሚያውቀው ምን እንደሆነ አናውቅም። ታውቃለህ አንተ በርገር። ልጁ ግን በርገር ልላክልህ ሲለኝ ወዲያው ባነንኩኝ። ከዛ ላክልኝ አልኩት አለ። ልጁ ከቃላት አጠቃቀሙ ጀምሮ እያንዳንዱ ነገር ከልጁ ጋር ግንኙነት እንዳለው ያስታውቃል። ሲቀጥል ይሄ ሁሉ ንግግርና ይሄ ሁሉ ግንኙነት የተፈጠረው ሰው በ40 ዓመት እንኳን ተላምዶ በዚህ ደረጃ ከአዲስ አበባ አዳማ አይሄድም። የ35 ደቂቃ ንግግር ናት ከአዲስ አበባ አዳማ የወሰደችው። ተቆራርጦ ነው የሰማነው እያንዳንዱን ነገር። ስለዚህ ልጁ ግልጽ ማድረግ አለበት። ሶፎንያስ ደግሞ ለአንድ ሰው ቮይስ አድርጓል። ምንድነው ቮይሱ? ቃል በቃል ምነግርህ ምንድነው የተፈጠረው ሶፊ ብሎ ነው ቴክስት የላከለት አንድ ሰው። ከዛ ሶፊ ምንድነው ያለው? ሶፎንያስ ማን ነው ያ ልጅ ፍሬዘር እንዲህ ያደረገኝ እኮ እንዲህ ካደረገኝ በኋላ እንደገና ለሶስት እንዲህ ሊያደርጉኝ ሲሉ አይሆንም ስል ደብድበው አዋረዱኝ ይላል ቮይሱ። የቴዲ ቴሌግራም ላይ ገብታችሁ አዳምጡ። ደብድቦ አባረረኝ ነው የሚለው። ስለዚህ ከዚህ ጉዳይ ፍሬዘር ያወጣ የሚመለከታቸው የመንግስት አካላቶች አዳማ የምትገኙ የአዳማ ልጆች ናዝሬት እነዚህን ሁለቱን ከነዚህ ጋር በተያያዘ በህቡ የሚንቀሳቀሱ ብዙዎች ሊኖሩ እንደሚችሉ ገምታለሁ። ከዚህ ቀደም በተለያዩ መንገድ በዜና አዳማ አካባቢ ህፃናቶች ይሰወራሉ፣ አጉላጉል ነገር ይደረጋሉ። ሰምታችኋል። በዜና ህፃናቶች ወላጆች ልጆቻቸውን ህፃናት ሙያ ሄደው እስከ መጠበቅ ደርሰዋል። የሆነ ሰዓት አዳማ ላይ ህፃናቶች በጣም አደጋ ውስጥ ገብተዋል። የህብረተሰብን እሴት፣ ባህል፣ ወግ በመጣስ በሚል ወንጀል ስር ዛሬ አንድ ከፍተኛ የመንግስት ባለስልጣን ለሌላ ወንድ ባለስልጣን እጁ ላይ ጣቱ ላይ ቀለበት ሲያስር አይተናል። ልትገረሙ ትችላላችሁ። ይህ ሰው ራሱ አብይ አህመድ ነው። እነዚህን ልጆች ከመክሰስ በፊት ከህብረተሰቡ እሴት፣ ባህል፣ ወግ ውጪ አዲስ ነገር አምጥቷል ከማለት በፊት አንተ ለኢሳያስ አፈወርቂ ያሰርከውን ቀለበት በቅጡ መጀመሪያው ልቀው ተመልከቱት። የምትመለከቱት አብይ አህመድ የኢሳያስ አፈወርቂ እጅ ላይ ቀለበት ካላሰርኩ ብሎ ሲገለገል ነው። ይህ ነው እንግዲህ ለህብረተሰቡ እሴት፣ ባህል፣ ወግ እጨነቃለሁ የሚል አዲስ አበባ ላይ ኦሮሞ ጠል አስተሳሰብ እየበዛ ነው ብሎ አዲስ አበባ ውስጥ የሌለ አስተሳሰብ ህዝብና ህዝብን ለማጋጨት የጣረለት ነው። ከህብረተሰቡ እሴት አፈንግጦ ይወጣ እሴቶቹ የተደፈሩት በወንድ ነው፣ የኛ ወታደሮች ግን የተደፈሩት በሳንጃ ነው ብሎ የሴት ልጅን መደፈር አቆልቁሎ ያየ ኢን ሚሊየን ሴቶች በሀገሪቱ እንዲደፈሩ ያበረታታ ሰው ነው። ይሄ ነው ከህብረተሰብ እሴት፣ ባህል፣ ወግ ውጪ መውጣት ማለት። አብይ አህመድ ኢሳያስ አፈወርቂ ጣት ላይ እንትን ሲያስር እልል ስትል የነበርክ ሁሉ ዛሬ ላይ መተ በሆነ አለባበስ ምናምን የህብረተሰቡ ባህል ተጣሰ ምናምን እያልክ ልታጃጅለን አትሞክር። በነገራችን ላይ ሁላችሁም እንድታውቁት የሚገባው ነገር አብይ አህመድ እነዚህ ልጆች ካሰረ በኋላ በበነጋታው የነዳጅ ዋጋ 30% ጨምሯል። አንዱ ማዘናጊያ መንገድ ነው። ሐሳቡን ይሰረቃል፣ ሰው የነዳጅ ዋጋ ይጨምራል። ይሄ ነው ዋናው ነገር። በወለጋ የሚያካሄደውን የሰው ውርድ፣ በአማራ ክልል የሚያደርገውን ጭፍጨፋ፣ በትግራይ ክልል ያለውን ውጥረት ሁሉ የሚያስረሳለት እንዲህ አይነት ተራ አጀንዳዎችን እየበተነ ነው። ትላልቁማ አጀንዳ በህብረተሰቡ ዘንድ እንዳይነሳ ራሱ ደንቃራ የሆነው አብይ አህመድ ነው። አጀንዳዎችን በማኮስመን የሚታወቅ